አንተ ስነ ስርዓት የምታውቀው ነው። እኔ ስነ ስርዓት አንድ ነገር ልንገርሻለን። እኔ ዛሬ ይሄንን ልጅ ወስደዋለሁኝ። ከዛም በኋላ ግን አንድ ነገር ልጠይቅኝ አልፈልግም። ገባሽ? በዚህ አብርሃም ማድረግ የማይችለውን ነገር ነው እየተናገረ ያለው። በዚህ ይህንን ነገር ካደረገ ራሱ በኋላ ላይ የማይወጣ ነገር ውስጥ ነው የሚገባ። በእርግጠኝነት ነው እንግዲህ የምነግራችሁ። አብርሃም በዚህ በጣም ልክ ያልፋል። አንዳንዴ የሚናገራቸው እያንዳንዱ ቃላቶች ሰውን እንደሚጎዳ እንኳን አያስተውልም መሰለኝና የምታደርገው ነገር ትክክል አይደለም። በፍቅር ነው ሁሉም ነገር ማሸነፍ የምችለው። አብርሃም ከዚህ በፊትም በደንብ አድርጌ ነግሬያለሁ። በፍቅር ካልሆነ እንጂ በጸብ ምንም የትም አትደርስም። ያው አይተሃል፣ በጣም ብዙ ነገሮች ሲበላሹ ነበረ ከዚህ በፊትም። አሁንም ይህንኑ እየደገምክ ነው። ልጅን መውሰድ እኮ ማንም አይከለክልም። በዚህ ህግም አይከለክለውም። ልጁን ወስዶ ግን ወደ ራሱ ቤት ይዞ መሄድ አይችልም። ምክንያቱም ይሄ ልጅ ገና 6 ወር ራሱ አልሞላውም። የእናት ጡት ያስፈልገዋል። ግዴታ ከእናቱ ጋር መኖር አለበት። ላንተ አይደለም፣ ላንተ ስሜት፣ ለራስ ስሜት የምትጨነቀውን ጭንቀት እሱን አቁመ አትሊስት እንደተማረ ሰው እንኳን ብታስብ የት በደረስክ። አሁንም የምታደርገው ነገር ያንኑ ነው። በቃ በተደጋጋሚ የሚያደርገው ነገር አብርሃም እንግዲህ የሚያበሳጨው ይሄ ያለፈ በቃ አንዴ እንኳን ተቀይሮ ጥሩ አስተሳሰብ ይዞ አይመጣም። ተመልከቱ። አድርገሽ ምን ምትመጭበት ጉዳይ ነው። አንተ እኮ ነው ምክንያት እያረካስ የምትቆርጠው እንጂ አይደለም። አልደረስኩም። እንግዲህ ያው አብርሃም ሄርሜላን እንደዛ ስታዞራት እንደፈለክ ስታደርግ በዛን ሰዓት ምንም ያልመሰለ፣ በተለይ ሩታ እንደዛ ስትለምን በጣም ብዙ ነገር ለማድረግ ስትሞክር፣ በተለይ አንተ እንድትቀየር በጣም ብዙ ጥረት ስታደርግ ምንም ያልመሰለ ሰውዬ ዛሬ ላይ እሷ አንድ ሰው ጋር ልክ እራት በላች ወይም ደግሞ የሆነ እየደነሰች አገኘ ክንበል። እንደዚህ የምትንገበገብ ከሆነ መጀመሪያውኑ ትዳሩን የምትፈልግ ከሆነ ይህ ሁሉ ነገር ውስጥ አትገባም ነበረ። በአንተ ምክንያት ነው ነገሮች የተበጠበጡት። አሁንም በዛው አቋም ቀጥላልና ያ ነገር ነው በጣም የሚያሳዝነው። ተመልከቱ። የምትፈልገው ነገር ምንድን ነው? አንተ ከኔ ባይሆን ሰበብ እያረገች አይደለም አብርሃም፣ ሰበብ አይደለም። በቃ አንተ የምትፈልገውን ነገር በግልጽ መናገር አልቻልክም ወይ ስሜትን በደንብ አልነገርካትም። እቺ ልጅ እስካሁን ድረስ የምትወዳት የምታፈቅራት ከሆነ ማፍቀርን ወይም ደግሞ ፍቅርህን በደንብ አድርገህ ማሳየት አለብህ እንጂ በየቀኑ እየመጣ ከሌላ ሰው ጋር ለምን ትሆኛለሽ? ሌላ ላይፍ እኮ ልትመሰረት ትችላለች። ከአንተ ጋር ካልኖረች ከሌላ ሰው ጋር አትኖርም ማለት ይሄ ራስ ወዳድነት፣ በዛ ላይ ደግሞ እጅግ በጣም የሚያስጠላ ጸባይ ነው። ይህንን እንድታውቅ ነው። ለልጄ ብለህ ወይም ደግሞ ለልጄ ብለህ የምታደርገው ነገር በተለይ ለልጅ አስብ አይደለም። ለልጅ በጭራሽ ሩታ ከሱ ጋር ስለሆነች ብቻ ነው አንተን አሁን በዚህ ሰዓት የሚሰማ እንጂ በጭራሽ ለልጅ አስበህ ቢሆን ኖሮ ዛሬ አይደለም። ይህ ሰውዬ ሳይመጣ በፊት በጣም ብዙ ነገሮችን ማድረግ ትችል ነበረ። እንቀጥል። አቦቴ ማሟላት ግዴታ የለብኝም። የራሴን ህይወት ነው የምኖረው። ሄይ ተማኛለህ። ይሄን ልጅ ሰበብ አድርገህ ላይው ስለምመጣ ነው አይደል? እንደዚህ አይነት ነገሮች እያደረገች ሆነም እንደዚህ ያንን አማራጭ ምን መሰለህ? በቃ አብርሃም እኮ የፈለገው ነገር ሩታ ልጁን ብቻ ታሳድግ፣ የራሷን ህይወት የሚባል ነገር አቁማ ልጅ ብቻ ታሳድግና ትኑር። እኔ ደግሞ እንደፈለኩ ከሄርሜላ ጋር እየተዝናናው እንደፈለኩ ጨፍሬ ከፈለኩ ሴቶች ጋር በቃ እንደፈለኩ ሆኜ ከዛ በኋላ ደግሞ ልጄን ለማየት እመጣለሁ። ስመጣ ግን ሩታ ልጁን አቅፋ ብቻ ነው ማየት የምፈልገው እንጂ ከሌላ ሰው ጋራ በጭራሽ ማየት አልፈልግም ብለዋል። እንግዲህ እስቲ ሴቶች በተለይ ይህንን ጉዳይ በምን መልኩ ታያላችሁ?
እንደዚህ አይነት ነገር አይድረስባችሁ። እጅግ በጣም የሚያስጠላ ትዳር ነው። እንደዚህ አይነት ነገር እንኳን ቢፈጠር በምን መንገድ ነው ይህንን ችግር መፍታት የምችሉት? ይህንን ነው ወሳኙ ነገር። በተለይ ከዚህ ቪዲዮ ላይ መማር ያለባችሁ ብዬ የማስበው ችግር እንደዚህ አይነት ችግሮች ሲመጡ በቀላሉ እንዴት መፍታት ትችላላችሁ? እንዴትስ ህይወታችሁን ማስተካከል ትችላላችሁ? ከዚህ በጣም የሚያስጠላ ህይወት ውስጥ እንዴት መውጣት ትችላላችሁ? ያንን ነው እንግዲህ ጥንካሬያችሁ እጅግ በጣም እንግዲህ በሳል መሆናችሁን የሚያሳይ የነ አብርሃም አይነት ህይወት እንኳን ቢገጥማችሁ በፈተና ውስጥ ማለፍ የምትችሉበት መንገድ መፈለግ የሚለውን ነገር ነው እንግዲህ በደንብ መማር ያለባችሁ ብዬ ነው የማስበው። ሐሳባችሁን እስቲ ኮሜንት ስራ አስቀምጡልኝ። በተለይ ምንድነው የምታደርጉት? አብርሃም እንደዚህ ያደረገ ሩታ እንደዚህ ያደረገች ብቻ ሳይሆን ሁሌ ማውራት ያለብን እኛ ብንሆንስ እንዴት ነው ትዳራችንን መታደግ የምንችለው ወይም ደግሞ እንዴት ነው ነገሮችን መፍታት የምንችለው የሚለውን በደንብ አድርገን እንግዲህ መናገር አለብን ብዬ ነው የማስበው። እንግዲህ ሰው ያሰበውን ነገር ነው የሚያደርገው። ያሰባችሁትን ነገር ደግሞ ሐሳባችሁን ኮሜንት ስራ አስቀምጡልን። እስቲ እንግዲህ እንቀጥል። አብርሃም ምን ይላል? በዚህ መሀል እናንተ በዚህ ልጅ እንደዚህ መሆን የለባችሁም። አሁን ይሄ አዲስ የመጣው ልጅ ሊያስታርቅ መጥቶ ከሆነ በጣም ጥሩ ነው። ግን ነገሩ እንዲጋጋል ለማድረግ የመጣ ሰው ከሆነ አያስፈልግም። ምክንያቱም ከዚህ በፊት ሲያጋግሉ የነበሩ ሰዎችን በደንብ እናውቃለን። እነ አቤልና እና ብሩክ እንግዲህ በጣም ብዙ ነገሮችን ሲያደርጉ እንደነበረ ሁላችንም እናውቃለን። ብዙ ነገር አድርጓል። የነሱ ጫጫታ ራሱ እስካሁን ድረስ ከሩታ አምሮም ከአብርሃም አምሮም አልወጣም። በቃ ያ ሁሉ ነገር ያሳለፉት ነገር እጅግ በጣም የሚያስጠላ ቀናት ወይም ደግሞ እጅግ በጣም የሚያስጠላ ጊዜያትን አሳልፏል። እንደዚህ አይነት ነገር አይፈልጉም እና እዚህ ጋር አንተ መሃላቸው ቆመ ለማስታረቅ እየሞከርክ ከሆነ በጣም ጥሩ ነው። እንቀጥል። ይሄ ልጅ የሆነ ነገር ማስተካከል ያለብሽ ነገር ለምን ማስተካከል አትችይም? በቃ እዚህ ቤት አይምጣልሽ አይደል? አለማምጣት እኮ አለማምጣት ነው። ጥሩ እንግዲህ እስቲ የሩታ ነገር በዚህ እዚህ ጋር ማወቅ ያለባችሁ ነገር እኔ የሚመስለኝ እውነት አይመስለኝም። የምር ከልቧ ወዳ አይመስለኝም ይሄንን ሰውዬ የቀረበችበት ምክንያት ይኖራታል። ስለዚህ እንግዲህ አብርሃም እንደዚህ የሚያበሳጨው እንደዚህ የሚያናድደው ከሆነ ፍቅር ማለት ሩታን ያፈቅራታል ማለት ነው። እስቲናው ሩታን ይወዳታል ማለት ነው እንጂ ሌላ ኬዝ አይኖርም። ለልጁ እንደዚህ ተጨንቆ በጭራሽ ሊሆን አይችልም። አብርሃም እኮ በጣም ብዙ ነገሮችን ሲጋፈጥ አይተናል። በተለይ ሩታን አንድ ሰው ሲነካ አይወድም። በቃ አይኑ ይቀላል፣ እጅግ በጣም ስሜታዊ ይሆናል። የሚናገረው ነገር አስመስሎ ነው ይሄንን ልጅ የሚናገረው እንጂ ይሄ ልጅ ባይፈጠር ራሱ ወይም ደግሞ ሩታ ልጅ ባትወልድ ራሱ አብርሃም ይሄንን ከማድረግ ወደ ኋላ የሚል አይደለም ብዬ ነው የማስበው። እስቲ እንቀጥል። በተለውት የሚከፍልበት የራሴ የምላቸው ሰዎች ይሄ ሰበብ ቢሆንብንስ? እዚህ ጋር መተነው ሰበብ ቢሆንስ? የእሱ ቀላል ነው። ስለዚህ ቤት ጉዳይ ባይዚ ያላወቃችሁት ነገር ልንገራችሁ። በተለይ ከዚህ በፊትም ሩታም ተናግራለች፣ አሁንም እየተናገረች ነው ያለው። ይሄ ቤት የክራይ ቤት ነው። የአብርሃም ወይም ደግሞ የሩታ ተብሎ ለብቻ የተሰጠ አይነት ቤት አይደለም። ክራዩን እየከፈለች ያለችው ደግሞ ሩታ ናት። የሩታ ነው ብለን ብንወስድ ይሻላል። ስለዚህ የአብርሃም አይደለም። በቃ በቀላሉ ባጭሩ ስነግራችሁ የአብርሃም ቤት አይደለም። ይህ አንደርላይን አድርጋችሁ ማሰብ አለባችሁና አብርሃምስ የት ነው የሚኖረው ንብረቱስ ምናምን ካላችሁ ንብረቱ እንዳውም አብርሃም ጋር ነው ያለው። መኪናው ያለው እሱ ጋር ነው። ሁሉም ነገር በዚህ ልብሱም ወስዶ ወጥቷል። ስለዚህ ምን አይነት ንብረት ሊኖራቸው ይችላል? ማንኪያና ሹካ ካልሆነ እንጂ ወይም ደግሞ ያው ፊት ለፊት ያያችሁት ሶፋና ፍሪጁ ብቻ ካልሆነ እንጂ ሌላ ንብረት እዚህ ቤት ውስጥ የለም። የክራይ ቤት ውስጥ ናት ያለችውና ክራዩን ደግሞ እየከፈለች ከሆነች የራሷ ቤት ነው። ስለዚህ የራሷ ቤት ነው የመጣክ እንጂ እዚህ ቤት አንድ ሰው እንዳይገባ እንዳይወጣ ብለህ ለመናገር ራሱ ሞራል ራሱ የለውም አብርሃም። የእውነቴን ነው የምላችሁ።
እዚህ ቤት በርግጥ ኖሯል፣ ግን ምንም አይነት ሞራል የለክም ብዬ ነው የማስበው። ከዚህ በፊት አንተ ያረከው ነገር ከዚህ ይበልጣል። አሁንም ጭምር ነው ባይዜ አሁንም ጭምር እሱ ከሄርሜላ ጋር እንደፈለገ የሆነ ማንም ሰው እሷ ጋር እንዳይደርስ ተፋቷል ከሆነ ምንድነው ያስጨነቀው አብርሃምን? ድጋሚ እንዳታረግዝ ነው ወይም ድጋሚ ሌላ ነገር ውስጥ እንዳትገባ ነው ወይም ደግሞ እንግዲህ ወደ ትዳር እንዳትሄድ ነው። ገብቷቸዋል። አብርሃም የእሷን ህይወት በዚህ ሁኔታ እንድትኖር ይፈልጋል። የራሱን ህይወት ደግሞ በደንብ አድርጎ ይጫወታል። ሩታን ደግሞ እንግዲህ ተቀመጪ አርፈሽ ምንም ነገር እንዳታደርጊ እኔ ነኝ ማበላሽ እኔ ነኝ ማጠጣሽ አይነት ነገር ነው ይሄ። ምንም እውነት ለመናገር ልትነካት አችልም። ልትነካት ምን ማለት ነው? በጭራሽ ልትነካትም አችልም። ይሄ መብትም የለክም እንደዚህ አይነት ነገር በይዚ ልጅንም እኮ መምታት አችልም። ምክንያቱም የሆነ አሁን ማወቅ ያለባችሁ ነገር ልጅ የሚመታበት ታይም አለው፣ ማይመታበት ታይም አለው። ይሄ መምታት የሚለው ቃል ራሱ ሰውን በጣም የሚያሳምም ነገር ነው እና እንደዚህ አይነት እንትንም የለክም መብትም የለክም። አብርሃም ተረጋጋ። ምንም ማንም ሰው መብት አልሰጠም። ሩታን ለመምታት መሞከርም አይደለም ማሰብ ራሱ ጅልነት ነው። ጅል መሆንን ነው የሚያሳየው። እና ምን ታመጫለሽ ማለት ደግሞ ካልመታውሽ ከመታውሽ ምን ታመጫለሽ? ምንስ ልታደርጊኝ ትችያለሽ? እያስፈራራሽኝ ነው? ልትመጪኝ ነው እንዴ? ጭራሽ ወደ ራሱ ሲያዞር ማለት ነው። ስሙት በደንብ ምን እንደሚል እንግዲህ ሰምታችኋል። የአብርሃም ችግር አያልቅም። ሩታ ደግሞ ደስ የሚለው ነገር በደንብ አድርጋ ነው የምታቃጥለው። አብርሃምን እንግዲህ በደንብ አድርጋ እርር እንዲል በቃ በደንብ አድርጋ አብርሃም አሁንም በዚህ መንገድ መሄድ ምንም የሚፈጥረው ነገር የለውም። በቃ ከሰውየው ጋር ተጣላ፣ ከሩታ ጋር ተጣላ፣ ከሰው ጋር ተጣላ፣ ከብዙ ሰው ጋር ብትጣላ ራሱ ይህንን እንትን እመልሳለሁ ብለህ በጭራሽ ይህንን ነገር ውስጥ ባትገባ የተሻለ ነው ብዬ ነው የማስበው። እንቀጥል። ምንም መከራከር አያስፈልግም። ልጄን አፍንጫን ይዤ እቀበላለሁ። ኖርማል ነው። በዚህ ልጇን በቀላሉ የምትቀበለው ምንም አይነት ክርክር የለም። እና ህግም ለሷ ነው የሚያደላ፣ ለሴት ልጅ ነው የሚያደላ። በዛ ላይ 6 ወር ያልሞላ ህፃን ወደ እናቱ ነው ግዴታ ተብሎ የተሰመረበት ህግ ስለሆነ ግዴታ ያው ጡትም ስለሚያስፈልገው ኢቭን 6 ወር አይደለም 2 ዓመት ልጅ ራሱ ይዞ መሄድ አይቻልም። አሁን ባለው ሁኔታ በተለይ ኢትዮጵያ ውስጥ የምትኖሩ ሰዎች ካላችሁ ይህንን ህግ በደንብ ታውቃላችሁ ብዬ አስባለሁ። እንግዲህ ሩታ በዛም በዚህም አብርሃምን ጠብ ነው የምታደርገው፣ ታሸንፈዋለች ብዬ ነው የማስበው። አዳዲስ ነገሮች እንግዲህ ሲኖሩ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።